ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ መጋቢት 13 2017 ዓ.ም ዕለታዊ ዘገባዎችን ይዤ መጥቻለሁ። በዚህ ሰዓት ከያዝኳቸው ዘገባዎች መካከል ኮሎኔሉን በተመለከተ ዘገባ ይዣለሁ። የደቡብ ጎንደር አካባቢ ኮማንድ ፖስት መሪ የነበረው ኮሎኔል ጀዋርን በተመለከተ መረጃ ይዣለሁ። ይህንን መረጃ ጨምሮ የተለያዩ መረጃዎች ወደ እናንተ እያደረስኩ አብሬያችሁ ቆያለሁ። እናንተም አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በርካቶቻችሁ አስተያየቶችን፣ ጥቆማዎችን እያደረሳችሁ ስለሆነ በእጅጉ የማመሰግነው። ሀሳቦቻችሁን፣ ምልከታዎቻችሁን፣ ስሜቶቻችሁን እያጋራችሁ ስለሆነ በእጅጉ አመሰግናለሁ። እንግዲህ በሰዓት ካስኳቸው ሌሎች መረጃዎች መካከል ያው ትላንትና መከላከያ የሰጠው መግለጫ ተከትሎ የፋኖ መሪዎች ምላሽ እየሰጡ ነው የሚገኙት። እነዚህንም ዓለም አቀፍ ሚዲያዎች እነ ሮይተርስ እየዘገቧቸው ነው። ከሮይተርስ በመውሰድ ደግሞ አልጀዚራ እና ሌሎች ዓለም አቀፍ ሚዲያዎች እየዘገቡ ነው የሚገኙት። ይህንን በተመለከተ መረጃ አለ። ጎንደር ዙሪያ ያለውን አሁን ሁኔታ በተመለከተ ተጨማሪ መረጃ አለኝ። እንደዚሁ ደግሞ ከፋኖ ቃል አቀባዮች አጭር ቆይታ አድርጋለሁ። እሱን አጭሩ የዋና ዋና ነጥቦችን ወደ እናንተ አደርሳለሁ። በተለያዩ አካባቢዎች ያሉ አሁን ሁኔታዎችን በዝርዝር ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁን ስለምትቆዩ በእጅጉ ነው የማመሰግነው። ወደ መረጃዎቹ ከመሄድ በፊት አስተያየቶቻችሁን ወደ እናንተ ላድርስ መልሼ። ከደረሱኝ አስተያየቶች መካከል ሶስቱን በዚህ ሰዓት አቀርባለሁ። አንደኛው ሰሞኑን ያለውን አጠቃላይ ሁኔታ በተመለከተ አንድ ጊዜ ጅብ ግልገል፣ አንድ ጊዜ የህወሓት ጄኔራል ተላላኪ እያሉ እና አብይ አህመድና እነ ፊልድ ማርሻል ብርሃኑ ጁላ የሚገልጹን ለምንድን ነው? በራስዎት አባባል ፊልድ ማርሻል ብርሃኑ ጁላ ይህን መልእክት አድርስልን። ፊልድ ማርሻል ብርሃኑ ጁላ በራስዎት አባባል ይቻሉት እንጂ ገጥመን የለም ወይ የሚል መልእክት እንደዚሁ አድርሳችኋል። እንግዲህ እነዚህን መግለጫዎቹና የፓርላማ ውሎን በተመለከተ የቀረበ ሀሳብ ነው። ይኸው አድርሻለሁ። ሌላው እባክህ ፋኖን በፍጥነት ወደ አንድነት እንዲመጡ ውትወት አድርጉ። ሚዲያዎቹ በዚህ በኩል ያለማሳለስ ስሩ። ወደ አንድነት ግቡ በልልን። የአንድነት ውጤቱ ገና ከጅምሩ በጥሩ ሁኔታ እየታየ ነው። እባካችሁ አንድ ሁኑ የሚለውን ስራ ሁላችሁም ሳታቋርጡ ስሩ የሚል መልእክት ነው። ተደጋጋሚ መልእክት ነው። ሌላው በዚህ አብያተ ክርስቲያናት አካባቢ በመምህራንና በዲያቆናት ላይ የሚፈጸመውንም ግድያ፣ ጭፍጨፋ በተመለከተ ከሰሞኑ የጠቅላይ ሚኒስትሩ የጅብ ግልገል እንዲሁም ደግሞ የጅብ ቁርበት ጋር በማያያዝ በዚህ ምክንያት ነው በቤተክርስቲያናት ተማሪዎች፣ የቆሎ ተማሪዎች ላይ ጭፍጨፋ የሚፈጸመው ነገሩ ግጥምጥሞሽ አለው የሚል እንደዚሁ አስተያየት አድርሰውኛል። ሌላው እንፍራንዝ ጎንደር ዙሪያ እንፍራንዝ ከተማ አቅራቢያ ጣና ዳር ቀበሌ በምሽት ቤት ለቤት እየዞሩ ህዝቡን የሚዘርፉ ወንበዴዎች አሉ። በዚህ በኩል የኔ ቤተሰቦች የደረሰባቸውን ሁኔታ በሚል በተመለከተ አንድ የዩኒቨርሲቲ መምህር ያደረሳቸው መልእክት አለ። በእጅጉ ነው የማመሰግነው። ተመልክቻቸዋለሁ። ከዚህ ባሻገር ለዛሬው ይደሩ የጠዋት በህወሓት ጉዳይ በርካታ አስተያየቶችንም ሀሳቦችንም ስላቀረብኩ ህወሓትን በተመለከተ በርካታ አስተያየቶችና ጥቆማዎችን በኢሜል ልካችሁልኛል። ከተመለከተ በርካታ አስተያየቶችን አድርሳችሁኛል። ከህወሓትን በተመለከተ በርካታ በደሎችንም ግፎችንም በተያያዘ ህወሓት እንደ ፖለቲካ ድርጅት ምንድነው የሚለው ላይ በሌላ ጊዜ መለስባቸው ይሆናል። በጠዋቱ የመረጃ ጊዜ በርካታ ነጥቦችን ህወሓትን በተመለከተ ስላነሳው አሁን በዚህ ሰዓት አልደግመውም። የፋኖ መሪዎች የሰጧቸውን ምላሾች በማስቀደም ወደ መረጃዎቹ ነው የምሄደው። የፋኖ መሪዎች ምላሾችን እየሰጡ ነው የሚገኙት። የአማራ ፋኖ በጎጃም ሰብሳቢ ፋኖ ዘመነ ካሴ ለፓርላማው ለመከላከያው መግለጫ ለሁለቱ መግለጫዎች የሚሆን ምላሽ አስተላልፏል። አብይ አህመድ አሳፋሪ ጣፈንታ ይገጥመሃል፣ አሳፋሪ ውድቀት ትወድቃለህ፣ የአማራን ህዝብ ጨርሰ ሳታጠፋው ጅብ ሆኖ ይበላሃል፣ በአንድነት ያሸንፋል ብሏል። በአባቶቹ ጀግንነት አፄ ቴዎድሮስን፣ አፄ ምኒልክን፣ በላይ ዘለቀን በመጥቀስ ጀነራል አሳምነውን በዚህ መንፈስ እየተመራ የአማራ ህዝብ ገጥሞሃል፣ ያሸንፋል ብሏል። ወደ መቀመቅ ይከተሃል፣ ከማንም የምንዋሰው የተዋስነው ገንዘብ የተዋስነው ጠበንጃም የለም፣ የጦር አስተማሪም የለም። እኛው በአዲስ ኃይል በአዲስ ትውልድ ነው ነፃነታችን ለማግኘት የታገልን ያለ ነው ብሏል። የአማራ ፋኖ በጎንደር አንድነት ቃል አቀባይ ፋኖ ዮሐንስ ንጉሱ ጋር አጭር ቆይታ አድርጌያለሁ። እሱም በተመለከተ ያነሳቸውን ዋና ዋና ነጥቦችም ወደ እናንተ ላድርስ። አብይ አህመድ ስለ ጅብ ግልገል እየተናገረው እንግዲህ ከአንድ መሪ የማይጠበቅ ከስብና የወጣም የወረደም ንግግር ነው። እንደ ህዝብም ወደ ማመላከት የፈለገውን ኋላ ቀርነት በትክክል የማይገልጸው የሱን ስብና የሚገልጽ ነው ብሏል። አብይ አህመድ ኋላ ቀር ያለውን ኃይል ለምን አልደመሰሰውም? ለምን አላሸነፈውም? ሰማዩም ምድሩም ታንኩም አየሩም ድሮኑም የኔ ነው የሚለው ለምን ማሸነፍ አቃተው? የወዳጆቹ የአረብ ኤሚሬትስ ድሮኖችስ ለጅብ ግልገል አይሆኑም ወይ? ለጅብ ግልገል የሚሆን ድሮን ለምን አልሰጡትም? የሚል እንደዚሁም በስላቅ ምላሽ ሰጥቷል።
እኛን ያላጠፉን የጀግንነት ነፃነት ነው መተታችን። ያው መተት ታጥቀናል። መተታችን ግን ጀግንነትና ነፃነት ነው ብሏል። ቁርጥ ያለ የነፃነት መተት የታጠቅን ስለሆነ ማንም ሊያጠፋን አይችልም። እነ ምግበን በተመለከተ እነ ምግበን ከአብይ በላይ የታገልናቸው እኛ አይደለንም ወይ? የሚያዙንም የሚረዱንም ለአማራ ሕዝብ የሚደርሱበትም ሁኔታ የለም። አራምባና ቆቦ በሆኑ መግለጫዎች ጊዜ ምላሽ የምናጠፋበት ሁኔታ የለም የሚል ምላሽ ሰጥቷል። አለቃችን የአማራ ሕዝብ ብቻ ነው፣ ተጠሪነታችንም ለአማራ ሕዝብ ብቻ ነው። ያ ዘመቻ አንድነት በተመለከተ የተሰጠው መግለጫ እና የተምታታ የዞረበት መግለጫ የመከላከያ መግለጫ በተመለከተ ያው እንግዲህ ይሄ እዚህ ግባ የሚባል አይደለም ነው ያለው። የአማራ ሕዝብ በግለሰብ የሚዘወር ትግል የለውም፣ ሊኖረውም አይችልም። ብርጋዴር ጀነራል ምግበን በተመለከተ የምናውቀው ከአብይ ጋር በቀጥታ ግንኙነት ያላቸው እንደሆኑና አብይ አህመድ ስንቅም ትጥቅም የሚበጅትለት አብይ አህመድ መሆኑን ነው የምናውቀው ብሏል። ስለዚህ ምግበ ለእነ አብይ ነው የሚቀርበው። በአጠቃላይ ያልተፈለገ የማፊያ ግንኙነት፣ የፍትሃዊ ግንኙነት አናደርግም። በምስራቅ አፍሪካ የህዝባችን የህልውና ፈተና ብለን ሶስትም ብንጠራ ሁለትም ብንጠራ እዚህ ውስጥ የምናገኘው የጀኔራል ምግበ ድርጅት ህወሓትን ነው። ስለዚህ እኛ በምን አግባብ ነው ከህወሓት ጋር ግንኙነት የሚኖረን? ለማጠቃለል ያክል አለ ፋኖ ዮሐንስ ንጉሱ፣ የማፊያ ሽርክናና ህብረት አይኖረንም፣ ለዚህም ጊዜ አንሰጥም። በዚህ በኩል ያለው ነገር ውሃ የሚቋጥር አይደለም የሚል ምላሽ ሰጥቷል። ከበዚሁ ጋር በተያያዘ የሮይተርስ ያወጣውን ዘገባ በተመለከተም እንደዚሁ የፋኖ መሪዎች ምላሽ ሰጥተውበታል። የእነሱን አስተያየትና ምላሽ አካቶ ነው ሮይተርስ ዘገባ ይዞ የወጣው። ሮይተርስ ትላንትና መከላከያ የሰጠውን መግለጫ በመግቢያ በመውሰድ ከ300 በላይ የፋኖ ተዋጊዎችን ደምስሻለሁ የሚለውን የመከላከያ መግለጫ መግቢያ በማድረግ ፋኖ አመራሮችና ቃል አቀባዮችን ማብራሪያ ጠይቋል። ሮይተርስ በዘገባው እንግዲህ በተለያዩ ዞኖች ፋኖን ደምስሻለሁ ያለውን የመንግስት መግለጫ በመግቢያ የወሰደው ሮይተርስ ፋኖ አበበ ፈንታውን ከአማራ ፋኖ በወሎ ቤት አማራ አነጋግሯል፣ ምላሽ ሰጥቷል። ፋኖ አበበ ፈንታው ከህወሓት ጋር ከጀነራል ምግብ ጋር የተነሳው ጉዳይ ፍጹም ውሸት ነው፣ ሐሰት ነው፣ ምንም አይነት ትብብርም ሆነ ግንኙነት የለንም ከሚለው ባሻገር ከ30 በላይ የመንግስት ኃይሎችን ደምስሰናል የሚል ለሮይተርስ ምላሽ ሰጥቷል። በዚሁ ሚዲያ ላይ እንደዚሁ ማብራሪያ የጠየቀው የአማራ ፋኖ ጎንደር አንድነት ቃል አቀባይ ፋኖ ዮሐንስ ንጉሱ ደግሞ 602 የመንግስት ወታደሮችን ገድለናል፣ በሰሞኑ የአንድነት ዘመቻ ከ430 በላይ አቁስለናል፣ ከ98 በላይ ማርከናል በሚል በድምሩ እንግዲህ ከ1120 በላይ የመንግስት ወታደሮች በዚህ ዘመቻ በእነሱ ቀጠና ሙትና ቁስለኛ መሆናቸውን ለሮይተርስ ተናግሯል። ሮይተርስ ይህን ዘገባ ይዞ ወጥቷል። የሮይተርስ ዘገባ አልጀዚራ ጨምሮ ሌሎች ዓለም አቀፍ ሚዲያዎች ወስደውታል። ከህወሓት ጀኔራል ጋር ያለውን አጠቃላይ ሁኔታ ከላይ እንግዲህ ለኢትዮ ፎከስ የሰጠውን ምልከታ ነው ያስቀመጠው። ወደ ጎንደር ዙሪያ መረጃዎች ስንሄድ በጎንደር ዙሪያ አሁንም ለሁለተኛ ቀን የቀጠለው ውጊያ እንዳለ ነው መረጃዎች የሚያሳዩት። በተለይ ጠዳ ትላንትና እና ማለዳ በሶስት ቦታዎች ሲደረግ የነበረው ውጊያ አሁን ወደ ከተማው ደቡብ ምስራቅ አቅጣጫዎች ስመክፉ፣ ባንዲራጎጥ፣ አምቦበር አቅጣጫዎች ተስፋፍቶ ነው ያለው። ከተማው አካባቢ ያለው ውጊያ ቆሟል። ጠዳ ያለው ፖሊስ ጣቢያ፣ ዩኒቨርሲቲው አካባቢ እንዲሁም ደግሞ በመሀል ከተማ ማደያ አካባቢ የነበረው ውጊያ ቆሟል። በእነዚህ አካባቢዎች ግን ውጊያ እየተደረገ እንደሆነ እንደዚሁ ቃል አቀባዩ ፋኖ ዮሐንስ ገልጿል። በዚህ ሁለተኛ ቀኑን በያዘው ውጊያ ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል ብሏል። በተመሳሳይ እንደዚሁ በዚሁ ማዕከላዊ ጎንደር ማዕከላዊ አርማጭሆ ወረዳ በዛሬ ማለዳ ውጊያ እንደነበር ተገልጿል። ፍራሻት ወይ ደግሞ አይነጋድ ተብሎ የሚጠራ ቦታ ማለዳ ውጊያ ነበረ። የደፈጣ ጥቃትና መደበኛ ውጊያ ተደርጓል ነው የተባለው። በዚህ ውጊያ በአካባቢው እንቅስቃሴ ላይ የነበረው ኮሎኔል ጀዋር፣ እንግዲህ ኮሎኔል ጀዋርን ታውቁታላችሁ፣ ለበርካታ ወራት ደቡብ ጎንደር ነበረ። ደቡብ ጎንደር አካባቢ ያለውን ኮማንድ ፖስት ሲመራ ነበረ። አጎና፣ ክምር ድንጋይ፣ ጋሳይ፣ እስቴ አካባቢ በንጹሐን ላይ የደረሱ ጭፍጨፋዎች አሉ። ተማሪዎችም ከፈተና ሲመለሱ ከደብረታ ዩኒቨርሲቲ የተደፈሩበት ታስታውሳላችሁ። ከዚህ ጋር በተያያዘ ስሙ ሲነሳ የነበረ ነው። 42 ተማሪዎች ስለመደፈራቸውን በወቅቱ ዘገባዎች ወጥተዋል።
ከዚህ ጋር እንዲሁም ደግሞ አጎና ተብሎ የሚጠራው አካባቢ አንድ መንደር ሙሉ በሙሉ በእሳት እንዲወድም ትዕዛዝ ከሰጡ ሰዎች መካከል ነው። ኮሎኔል ጀዋር እንቅስቃሴ ላይ በነበረበት ሰዓት በተፈጸመ ድንገተኛ ጥቃትና መደበኛ ውጊያ ይህን ተከትሎም ውጊያ ተከስቷል። የኮሎኔል ጀዋር አጃቢዎች ሙትና ቁስለኛ ሆነዋል። ተሽከርካሪውም በተከታታይ በጥይት ተመቶ በኋላ ነው እንግዲህ ሽፋን ተሰጥቶ የወጣው ተብሏል። ኮሎኔሉ ግን ተርፏል ነው የተባለው። በዚህ የተበሳጨው ኮሎኔል በዚህ የምትገኘውን ከተማ ፍራሻት የምትባለውን አነስተኛ ከተማ በርካታ የንግድ ሱቆችን አቃጥሏል። ከ8 በላይ ሞተር ብስክሌቶችን አቃጥሏል። በርካታ ሰዎች እንዲደበደቡና እንዲታሰሩ አድርጓል የተባለው። አጃቢዎቹ ተገድለው እሱ አምልጧል ነው የተባለው። እንግዲህ በከተማዋ በብስጭት ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። አርማጭሆ ከዚህ ጋር በተያያዘ የአማራ ፋኖ በጎንደር አንድነት 3ኛ ኮር ስያሜ ሰጠን እንቅስቃሴ ላይ ነን እያዋቀርን ነው ብለዋል። በምዕራባዊ ጎንደር ቀጠናዎች ያዋቀሩት ኮር በደቡብ ጎንደር እንደዚሁ መኖሩን ገልጾ በሰሜን ጎንደር በሰሜን ቀጠና ራስ አሞራው የሚል ኮር እየተደራጀ ነው። በርካታ ክፍለ ጦሮችን የያዘ ተብሏል። ይህንን መረጃ ያደረሰኝ ፋኖ ዮሐንስ ንጉሱ ነው። ወደ ሰከላ ስንሄድ ወደ ምዕራብ ጎጃም ሰከላ ጉንድል ቆርጣይታ ተብሎ የሚጠራ ቀበሌ ጉንድል ቆርጣይታ ቀበሌ በተለይ ማርታ በተባለች መንደር የመንግስት ወታደሮች አንድ ወጣት ነጋዴ በአሰቃቂ ሁኔታ ቆራርጠው ገድለዋል ነው የተባለው። ግድያውን በተመለከተ ቤተሰቦቹ ለኢትዮ ፎከስ ሲናገሩ በጣም አሰቃቂ በሆነ ሁኔታ ነው የተገደለው። ግዛቸው ጌታነህ ይባላል። የ36 ዓመት ያው ጎልማሳ ነው። በአሰቃቂ ሁኔታ ነው የተገደለው። ከረሸኑ በኋላ በጥይት አንገቱን ለብቻ እጆቹን 4 ቦታ በመቆራረጥ እግሮቹን በመቆራረጥ እንዳይቀበር በማድረግ እንደዚሁ ህዝብ መማሪያ ይሆናል በሚል አሰቃቂ የሆነ ግድያ ፈጽመዋል የመንግስት ወታደሮች ነው ያሉት። ከዚህ ባሻገር በአካባቢው የሚገኙ ህፃናት ታዳጊዎችን ከብት ጥበቃ ላይ ያሉ ስታድጉ ፋኖ ነው ወይ የምትሆኑት በሚል እንደዚሁም በእነዚህ ላይም ድብደባ፣ ማሸማቀቅ እንዲሁም ደግሞ የስነልቦና ጫና እያደረሱባቸው ነው ሲሉ ቤተሰቦቻቸው ይህንን ገልጸዋል። ሰከላ በዚሁ ቀጠና አሽፋ ከ2 ቀናት በፊት በነበረው ውጊያ ያልተነሱ በርካታ የመንግስት ወታደሮች አስከሬኖች ዛሬም አሉ ነው የሚሉት የመረጃ ምንጮቹ። ለ2 ቀናት የመንግስት ወታደሮች ከቲሊሊና ከእንጅባራ ወይም ኮሶበር ተጨማሪ ኃይል ይዘው በመምጣት እንዲሁም ከሰከላ መውረድ አስከሬኖችን ሲቀብሩ እንደነበር ሆኖ ግን ዛሬ በአካባቢው የተንቀሳቀሱ የተመለከቱ የዓይን እማኞች ግን ያልተቀበሩ አስከሬኖች መኖራቸውን ነው የገለጹት። ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ጉዳት የደረሰው ዛሬም ከሰከላ ከተማ ወደ ጉንድል ተብሎ ወደሚጠራው አካባቢ ዛሬ ረፋድ የመድፍ ተኩሶች ነበሩ። ያደረሱት ጉዳት የለም ነው የተባለው። እንግዲህ ይህንን በተመለከተ ያው የአማራ ፋኖ በጎጃም የጊዮን ብርጌድ ቃል አቀባይ ፋኖ ይቻላል አድማሱ የ3ኛ ቀን የአንድነት ዘመቻን በተመለከተ አሁንም በአካባቢው አዳዲስ እንቅስቃሴዎች አሉ ሲል ገልጿል። ዘገባዎቹ እንደደረሱ ወደ እናንተ የማደርስ ይሆናል። ክስተቶቹን ወደ ሌላ መረጃ ሲሄድ ፊልድ ማርሻል ብርሃኑ ጁላ ጠላቶቻችን ደጋግመው እንዲያስቡ የሚያደርግ ጦርነትን በሩቁ ማስቀረት የሚያስችል ተቋም እየገነባን ነው ብሏል። አሁናዊ የዓለም አቀፍ የጦርነት ሁኔታን ግምት ውስጥ ያስገባ ኃይል ነው እየገነባን ያለ ነው። ራሳችን መሳሪያዎችን እያመረትን እየታጠቅን እንገኛለን ነው ያሉት። እንግዲህ እነዚህም በተመለከተ በተደጋጋሚ የሚባሉ ናቸው። ጠቅላይ ሚኒስትሩ ፊልድ ማርሻሉ የሚሏቸው ናቸው። ግን አሁን ሰራዊቱ በሱዳን የተያዘውን መሬት እንዲሁም ደግሞ አቅምና ጉልበት እንኳ የላትም በምትባለው በደቡብ ሱዳን የተወሰደውና የተወረረውን የኢትዮጵያ ሉዓላዊ መሬት መቼ ያስመልሳሉ የሚለው ጉዳይ ያው በተደጋጋሚ የሚነሳ ነው። የገነቡት ሰራዊት በሀገር ውስጥ ከራስ ህዝብ ጋር በሚደረግ ጦርነት የተገነባው አየር ኃይልም ይህን አይደለም እያደረገ ያለው የሚለው ጉዳይ አብሮ የሚነሳ ነው። ለማንኛውም እንግዲህ ይህን ተናግረዋል። የፋኖ የሰራዊት ግንባታን በተመለከተም በተለያዩ አካባቢዎች እንግዲህ ፋኖ በየጊዜው ያሰለጠናቸውን የፋኖ ምልምል አባላት እያስመረቀ ነው የሚገኘው። በትላንትናው ዕለትም እንደዚሁ በተለያዩ አካባቢዎች ምልምል የፋኖ አባላት ተመርቀዋል፣ ስልጠናቸውን አጠናቀው። ወደ ባህር ዳር ዙሪያ ስንሄድ መራዊ አቅራቢያ አማሬት ተብሎ የሚጠራ ቦታ ማለዳ ውጊያ ነበረ። ይህንን ተከትሎ የመንግስት ኃይሎች ወደ መራዊ ከተማ ለቀው ወጥተዋል። አማሬትን ለቀው ነው የተባለው። ዳጊ ከተማን በተመሳሳይ እንደዚሁ ውጊያ ነበረ። ይህንንም ከተማ ለቀው ወጥተዋል የመንግስት ኃይሎች። ምስራቅ ጎጃም በአሶ ሊበን ኮርክ ከተማ የደፈጣ ጥቃት ተፈጽሞ የሚሊሻ አባላት ሙትና ቁስለኛ ሆነዋል ተብሏል። እነዚህ 3ቱ መረጃዎች ከአማራ ፋኖ በጎጃም እየተገኙ ናቸው።
የአማራ ማህበር በአሜሪካ በሳምንታዊ ሪፖርቱ በአማራ ክልል 8 ዞኖች 11 ወረዳዎች 2 ከተሞች ባሳለፍነው ሳምንት በንጹሃን ላይ ጉዳት ያደረሱ ክስተቶች ነበሩ ሲል ዘግቧል። ሪፖርት አዘጋጅቶ አውጥቷል። በማዕከላዊ ጎንደር ምስራቅ በለሳ እንደዚሁ በርካታ የጅምላ እስራቶች መፈጸማቸውን ማረጋግጫለሁ ብሏል። ማህበሩ በዋግ ኽምራ፣ ሰሜን ወሎ፣ ደቡብ ወሎ፣ ሰሜን ሸዋ፣ ምስራቅ ጎጃም፣ ምዕራብ ጎጃም፣ አዊ ዞን፣ ባህር ዳር ከተማ፣ ደቡብ ጎንደር፣ ማዕከላዊ ጎንደር፣ ሰሜን ጎንደር፣ ምዕራብ ጎንደር፣ አለማጣ ከተማ፣ ወልዳያ ከተማ፣ ደብረታቦር ከተማ፣ ጎንደር ከተማ እንዲሁም ደግሞ በወለጋ 4 ዞኖች 4 ወረዳዎች ላይ በንጹሃን ላይ የተፈጸሙ ግፍና ሰቆቃዎችን በተመለከተ ዝርዝር ሪፖርቶችን ይዞ ወጥቷል። ቀኑን፣ ሁኔታውን እንዲሁም ደግሞ ጉዳት የደረሰባቸውን ሰዎች በተመለከተ ዝርዝር ሪፖርት ይዞ ወጥቷል። ልታዳምጡትና ልትከታተሉት ትችላላችሁ። እንግዲህ ለዚህ ሰዓት ያሉኝ አጫጭር መረጃዎች እነዚህ እንደሚመስሉት፣ አስተያየቶችን እየሰጣችሁ ጥቆሞችን እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። መልካም ጊዜ